ሰላም እንዴት ናችሁልን ውድ የቻናላችን ቤተሰቦች? ዛሬ ወደ ሜክሲኮ ተመልሰን መጥተናል። እንደምታውቁት የፈጣን ባስ መስመር ከቡልጋሪያ እስከ ሜክሲኮ እየተሰራ ነው የሚገኘው አሁን ላይ። ከዚህ ቀደም አሳይቻችሁ ነበረ የዚህን ፕሮጀክት ያኔ ስንመለከተው ከቡልጋሪያ ተነስቶ የተወሰነ ነበር ወደ ላይ ከፍ ያለው። አሁን ላይ ግን ሜክሲኮ ድረስ ደርሰዋል ማለት ነው። እንደምታዩት የመንገዱ የሚሰራበት ቦታ እያጠሩ ነው የሚገኘው። ሜክሲኮ የታክሲ መናኸሪያው ወይም ደግሞ ደብረ ወርቅ ታወር አካባቢ ድረስ ማለት ነው። ይህ የምትመለከቱት እስከ ሜክሲኮ ያለው የታክሲ መናኸሪያው ያለው ፓርት ነው። እነዛ የምንመለከታቸው ለፈጣን ባስ መስመሩ የሚሆነውን አጥር እያጠሩ ነው የሚገኘው በውስጥ በኩል የሚሰራውን። ስለዚህ ዛሬ ይሄን እየተመለከትን እስከ ቡልጋሪያ ድረስ የምንሄድ ነው የሚሆነው። በጣም ብዙ አዳዲስ ነገሮች አሉ። በመንገዳችን ላይ እያየን እየተመለከትን እንጓዛለን። እንዲሁም የተለያዩ መረጃዎችን እየተለዋወጥን እስከ ቡልጋሪያ ጫፍ ድረስ የምንጓዝ ይሆናል። ስለዚህ እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችን በመቀላቀል ጀምሩ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃለን። እንደተመለከታችሁት መነሻችንን ከሜክሲኮ አድርገን አቅጣጫችንን ወደ ቡልጋሪያ አድርገን እየተጓዝን ነው የምንገኘው። ይሄ የምትመለከቱት ከዚህ ቀደም የአስፋልት መንገድ የነበረው ነው። አሁን ላይ ለፈጣን ባስ መስመሩ ወይም ደግሞ ባስ ራፒድ ትራንዚት ፕሮጀክት ታጥሮ እየተሰራ ነው የሚገኘው። ከቆርቆሮ ጀርባ የመኪና መተላለፊያ አስፋልት መንገዱ ሲሆን በቆርቆሮ ወደዚህ ወደ ውስጥ ደግሞ ፕሮጀክቱ እየተሰራ ነው የሚገኘው አሁን ላይ። እነዚህ የምንመለከታቸው በጣም የቆዩ የድሮ የኤሌክትሪክ ማስተላለፊያ ፖሎች ናቸው፣ ብረቶቹ ማለት ነው። እንግዲህ እነሱ እየተነሱ ነው የሚገኘው። ድሮ ላይ በጣም ቆይተዋል። እንዲሁም ከነዚህ በኋላ ነው የእንጨቶቹም የኤሌክትሪክ ማስተላለፊያ መስመሮች የመጡት ፖሎች ማለት ነው። እነዚህ በጣም የቆዩ ናቸው። እንደምትመለከቱት እንግዲህ የኢትዮጵያ ኤሌክትሪክ ኃይል ሰራተኞች እነዚህን ፖሎች እያነሱ ገመዶቹን እየቆራረጡ ነው የሚገኙት። ይህ ቦታ ያው በጣም የቆየ የድሮ ሰፈር ስለሆነ ብዙ የድሮ ነገሮች ይኖሩታል። እንግዲህ ከራፒድ ባስ ትራንዚት መስመር ስራው ጋር ተያይዞ ብዙ ነገሮች ሚነካ ነገር ነው ይሄ። እንደምታዩት በመንገድ ላይ ያሉ ፖሎች ከመነሳታቸውን ባሻገር የተለያዩ አንደርግራውንድ ፋሲሊቲዎችም እንዲሁ መነካካታቸው አይቀርም። እንደ ውሃ መስመር፣ የኤሌክትሪክ፣ የቴሌኮም መስመሮችም በዚህ መስመር በብዛት ስለሚገኙ እነሱም እንግዲህ ተነስተው በሌላ በዘመናዊ ይቀየራሉ ማለት ነው። ከዚህም ባሻገር መግቢያችን ላይ እንደተመለከት ነው ወደ ታች አካባቢ አንድ ይሄን መንገድ አቋርጦ የሚያልፍ ወንዝ አለ። ለሱም መተላለፊያ የሚሆን የኮንክሪት መንገድ ለወንዙ እየሰሩለት ነው የሚገኘው። ጠጋ ስንል በደንብ እንመለከተዋለን እሱንም። ይሄ ፕሮጀክት እንግዲህ ከዚህ ቀደም በእርግጥ ነግሬያችሁ ነበረ። ምናልባት አዳዲስ የተቀላቀላችሁ ቤተሰቦች ስለምትኖሩ አንዳንድ መረጃ ልስጣችሁ። ስለዚህ ስለ ባስ ራፒድ ትራንዚት ፕሮጀክቱ ማለት ነው። እንግዲህ ይሄ የባስ ራፒድ ትራንዚት ፕሮጀክት መነሻውን የሚያደርገው ከፒያሳ ሲሆን አሁን ባለንበት በሜክሲኮ በቡልጋሪያ በቄራ አድርጎ እስከ ጀሞ 3 ኮንዶሚኒየም ድረስ የሚደርስ ወደ 15 ኪሎ ሜትር ርዝማኔ የሚኖረው እንግዲህ ዘመናዊ የሆነ ፕሮጀክት ነው። ዋና አገልግሎቱም ከዋናው ከመኪናው መስመር ውጪ ሆኖ የራሱን የቻለ የባስ መስመር ይኖረዋል፣ ሌላ ተሽከርካሪ የማይገባበት ማለት ነው። እና እያንዳንዱ ባሶች በኤሌክትሪክ የሚሰሩ ሲሆን ምንም አይነት የአየር ብክለት አያስከትሉም። ዜሮ ኢሚሽን የሚባል አይነት ቴክኖሎጂ ነው የሚጠቀሙት ማለት ነው። እንግዲህ እነዚህ የባስ ራፒድ ትራንዚት ወይም ደግሞ ባሶቹ በብዛት አሉ፣ ይገባሉ ተሰርተው ወደዚህ ማለት ነው። እነሱ ከገቡ በኋላ በቀን እስከ 400 ሺህ የሚደርሱ
መንገደኞችን ባንዴ ማድረስ የሚችል በጣም ፈጣን የሆነ የትራንስፖርት ዘርፉን በጣም የሚያዘምን ፕሮጀክት ነው እየተሰራ የሚገኘው። ከዚሁም ባሻገር ይሄ የባስ ራፒድ ትራንዚት ፕሮጀክት ሌሎች ፌዞችም ይኖሩታል። አሁን የጠቀስኩላችሁ መንገድ የቢቱ ቢአርቲ ፕሮጀክት የሚባል ስያሜ ነው ያለው። ቢቱ ማለት ይሄኛው ፕሮጀክት ሲሆን ሌላ ደግሞ ቢ3 እና ቢ4 የሚባሉ እንዲሁ በከተማችን ውስጥ የሚሰሩ የባስ ራፒድ ፕሮጀክቶች ይኖራሉ ማለት ነው። እንግዲህ እነዚህ መስመሮች አሁን ላይ የትኞቹ የአዲስ አበባ ቦታዎችን እንደሚሸፍን በግልጽ አልተነገረም። ነገር ግን ፍሬምወርኩ እና ደግሞ የስትራቴጂክ ሮድ ማፑም እንዲሁ ተጠናቆ ወደ ትግበራ እንደሚገባ በቅርቡ ተነግሯል። ይሄኛው አሁን ላይ አክቲቭሊ እየተሰራ የሚገኘው የቢቱ ፕሮጀክት ነው ማለት ነው። መሬት ላይ ወርዶ እየተሰራ የሚገኘው መነሻውንም እንደነገርኳችሁ የቢቱ ፕሮጀክት ከቡልጋሪያ ነው የሚያደርገው። አሁን ላይ እስከ ሜክሲኮ ደርሰዋል ማለት ነው እየሰሩ። ከዚህ በኋላ ደግሞ ይሄን ፓርት ሲጨርሱ ወደ ፒያሳ የሚቀጥሉ ነው የሚሆነው። አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁንም አሳዩን። ከዚህ ቀደም ይሄን ቦታ ስንጎበኘው ይህ አካባቢ ምንም አልተነካም ነበረ፣ ብዙም ስራ አልነበረውም በአጥር ከመታጠር ውጪ ማለት ነው። አሁን ላይ እንግዲህ በጣም በፍጥነት እየሰሩ እንደሆነ የሚያሳውቀው በአጭር ጊዜ ውስጥ የትቦ የሚቀበርበት እንግዲህ ስራ ወደዚህ አካባቢ እየተሰራ ነው የሚገኘው። እንዳያችሁት እስከ ሜክሲኮ ደብረ ወርቅ ታወር ድረስም የመንገዱ ተቆፋፍሮ እንግዲህ የተለያዩ ነገሮች እየተሰሩ ነው የሚገኘው። ይህ አካባቢ ማለት ገነት ሆቴል የምታውቁት ከሆነ ገነት ሆቴል ያለበት አካባቢ ነው። እንግዲህ ገነት ሆቴል በዛኛው በኩል ነበረ። አሁን በዚህ ተሻግሮ እንግዲህ አገልግሎት እየሰጡ ነው የሚገኘው። አሁን ላይ ወደ ታች እየሄድን እንግዲህ በደንብ የምንመለከተው ነው የሚሆነው። ፕሮጀክቱ በጣም ብዙ አዳዲስ ነገሮች አሉት። ከዚህ ቀደም ካየ ነው ብዙ ነገሮች ተቀይረዋል። ይሄ 24/7 በሚባለው ፕሪንሲፕል ሙሉ ሳምንቱን ሌሊትም ጭምር ነው እንግዲህ እየሰሩ የሚገኙ ይህን ፕሮጀክት በጊዜው ለማጠናቀቅ። በነገራችን ላይ የዚህ የቢአርቲ ቢቱ ፕሮጀክት መነሻው የሚሆነው ጀሞ ነው። ጀሞ ላይ እንግዲህ በጣም ሰፊ የሆነ የባስ ራፒድ ትራንዚቱ ዲፖ እየተሰራ ነው የሚገኘው። እዛ ላይ ወደ 60,000 ሜትር ስኩዌር የሚሆን ስፋት ላይ የተለያዩ ነገሮችን ያካተተ ዋና መስሪያ ቤቱም እዛ ነው የሚሆነው። ከዛም ባሻገር የወርክሾፕ፣ የአድሚኒስትሬሽን ቢልዲንግ እና የተለያዩ ነገሮችን የሚያካት የኤሌክትሪክ መኪኖቹን ሜንቴናንስ እና አጠባም ስራ የሚሰራበት ሰፊ የሆነ ዴፖ እየተሰራ ነው የሚገኘው ወደዛ አካባቢ። በቅርቡ ወደዛ ሄጄ የዚህ የዋናውን የዴፖ ቦታም የማስጎበኛችሁ ይሆናል። በነገራችን ላይ ይሄ የቢቱ ቢአርቲ ፕሮጀክት እንግዲህ ፋይናንስ የተደረገው በዋናነት በከተማው አስተዳደር ሲሆን ከዛም ባለፈ ደግሞ በፈረንሳይ መንግስት ድጋፍ እስከ 85 ሚሊዮን ዩሮ ድጋፍ ተደርጎለት እንግዲህ በሁለቱ ሀገራት አጋርነት ነው እየተሰራ የሚገኘው። ይህ ፕሮጀክት ሲጠናቀቅ ከተማችን ላይ ያለውን የትራንስፖርት ችግር በከፍተኛ ሁኔታ የሚቀንስ ነው የሚሆነው። ምክንያቱም በቀን እስከ 400,000 ተሳፋሪዎችን ማሳፈር ስለሚችል አሁን ላይ የሚታየውን የሰልፍና የተለያዩ እንግልቶች በከፍተኛ ሁኔታ ይቀንሱታል። ለየት የሚያደርገው ደግሞ እንደ ሌሎቹ ባሶች እስኪሞላ መጠበቅ ምናምን ነገር የለውም። በየተወሰነለት ደቂቃ ለምሳሌ በየ3 ደቂቃ ወይ በየ5 ደቂቃ ባሶቹ ይመጣሉ፣ ያለውን ሰው እያያዙ ይሄዳሉ ማለት ነው።
በተለይ ደግሞ ፒክ አወር በሚሆንበት ሰዓት የስራ መግቢያና መውጫ ሰዓት ላይ የባሶቹ ብዛት እየጨመረ ቶሎ ቶሎ እየመጡ ተሳፋሪዎችን ቶሎ የመውሰድ ስራ ይሰራሉ ማለት ነው። ለየት የሚያደርገው ደግሞ ከሌሎች መኪኖች ጋር አይጋፉም። የራሱ የሆነ መስመር ስለሚኖረው ቀጥታ በቃ በተወሰነለት ሰዓት ይመጣሉ፣ ይሄዳሉ። የትራፊክ ክራውድድ ምናምን አይነት ነገሮች አያጋጥሙትም። ልክ እንደ ባቡር መስመሩ ማለት ነው። ያው ባቡር መስመሩ እንደምታውቁት የባቡሮቹ ብዛት ትንሽ ቢሆንም በተወሰነላቸው ሰዓት ይመጣሉ፣ ይሄዳሉ። ክራውድድ ምናምን ነገር አይኖራቸውም ማለት ነው። በነገራችን ላይ ከዚሁ የባስ ራፒድ ትራንዚቱ መስመር ጋር ተያይዞ ወደ 20 የሚጠጉ ዘመናዊ ሆኑ ተርሚናሎችም ይሰራሉ ማለት ነው። ልክ እንደ ባቡር ሀዲድ ይሄ ትኬት እንደሚቆረጥባቸው ቦታዎች እንደዛው ወደ 20 የሚጠጋ በዚህ በቢቱ ፕሮጀክት ብቻ ማለት ነው ከፒያሳ እስከ ጀሞ በሚደርሰው 20 የሚጠጉ ዘመናዊ ሆኑ የተርሚናሎች ይሰራሉ። እንግዲህ እነዛ ተርሚናል አገልግሎት የሚሆነው ደንበኞችን ወይ ደግሞ ተሳፋሪዎች መጠበቂያ ቦታ እንዲሁም ደግሞ ትኬት መቁረጫና የተለያዩ ሰርቪስ መሰጠት የሚችልባቸው ቦታዎች ናቸው የሚሆኑት። እነዚህ የምንመለከታቸው ኦሬንጅ ከለር የቱቦ ማስተላለፊያ መስመሮች በመሬት ተቀብረው የተለያዩ የኤሌክትሪክ እና የኔትወርክ ኬብል የሚተላለፉባቸው ናቸው። እንደምታውቁት የዚህ መስመር ላይ ምንም አይነት ኬብል በላይ በኩል አያልፍም። ሁሉም ነገር በምድር ስር ተቀብሮ ነው በውስጥ የሚያልፉት። የኮሊደር ፕሮጀክት መንገዶችም ላይ እንደምታውቁት ምንም አይነት ገመድ በላይ በኩል አያልፍም። እያንዳንዱ የቴሌኮምም የኤሌክትሪክ እንዲሁም የውሃ መስመርም በምድር ስር ተቀብረው ነው እንግዲህ የሚያልፉት። እያንዳንዱ ስማርት ፖል ኔትወርክም የኤሌክትሪክ ኃይል የሚያገኘው በነዚህ ቱቦዎች በተላለፈ ኃይል ነው ማለት ነው። እንግዲህ የበፊቶቹን የአዲስ አበባ መንገዶች ታውቋቸዋላችሁ ብዬ አስባለሁ። በላይ በኩል ብዙ ኬብሎች ተጠምጥመው የኤሌክትሪክም የስልክ መስመርም የከተማዋን ገጽታ ያበላሹት ነበረ። አሁን ላይ እንደዚህ አይነት ነገር አይኖርም። በእነዚህ ቱቦዎች አማካኝነት ሁሉም ነገር በስል መተላለፍ የሚችል ነው የሚሆነው። እንግዲህ አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮውን ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንደምትመለከቱት አሁን ላይ እየዘነበ ነው የሚገኘው። በጥላ ሁኜ ነው እንግዲህ እየቀረጽኩላችሁ የሚገኘው። ከፊት ለፊት የሚታዩአችሁ ከሆነ ቅድም አንድ ወንዝ በዚህ በኩል አቋርጦ የሚያልፋለ ብያችሁ ነበረ። እሱ ጋር ያለውን የወንዙ መተላለፊያ የኮንክሪት መንገድ እየሰሩ ነው እንግዲህ የሚገኙት ከፊት ለፊት ያሉት። እሱ ተሰርቶ ካለቀ በኋላ መንገዱ ልክ እንደዚህ ሌብል ይደረግና እየተከፈተ ይመጣል ማለት ነው። ምናልባት ቀደም ሲል ከዚህ በፊት የሰራሁላችሁ ቪዲዮ ላይ ይሄ ቦታ ከላይ እንዳየነው በቆርቆሮ የታጠረ ነበረ፣ የራፒድ ትራንዚት መንገዱ ማለት ነው። አሁን ላይ ወደዚህ እየጨረሱ ስለሆነ ቆርቆሮ እንግዲህ ተነስቷል ማለት ነው። አጥሩ ወደ ላይ እየወሰዱት ነው የሚገኘው። ይሄ የምትመለከቱት ነው እንግዲህ የወንዝ መተላለፊያ ነው ያልኳችሁ። ይሄን በደንብ እንመለከትና ተሻግረን ደግሞ ወደ ቡልጋሪያ እንቀጥላለን ማለት ነው። ወደዛም እንዲሁ ለየት ያሉ የተጠናቀቁ ነገሮች አሉ። እንግዲህ እስከ መጨረሻው ቆይታችሁ እንድትመለከቱ ስል ጋብዛችኋለሁ። እኔ እንግዲህ እስካሁኗ ደቂቃ ድረስ የተለያየ መረጃ እየሰጣችሁ አብሬያችሁ ቆይቻለሁ። የቀረውን ደግሞ አብረን እየተጓዝን የምንመለከት ነው የሚሆነው። ለዚህ እስከ መጨረሻው ቆይታችሁ ይሄን ድንቅና የመጀመሪያ በአዲስ አበባ የመጀመሪያ የሆነውን የባስ ራፒድ ትራንዚት ፕሮጀክት ለውጡን እንድትመለከቱ ስል ጋብዛችኋለሁ።
ለቻናላችን አዳዲስ የሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ አበረታቱን። እስከ መጨረሻው አብራችሁን ቆዩ። መልካም ጉብኝት ይሁንላችሁ። እዚህ ጋር